በሶሻል ሚዲያ አፌክት የተደረጉ ልጆች ራሳቸውን የማጥፋት ቻንሳቸው ሞር ይጨምራል። ብዙ ኢንፎርሜሽን ውስጣቸው ስላለ ማለት ነው። የምንሰማቸው የምናያቸው ነገሮች አእምሮ ጤናችንን እንትን ያደርጉናል፣ ይጎዱናል። ቲኔጀሮችን የሚያጠቁ ሰዎች አሉ በጣም እና እንግዲህ በአመት ከ4500 በላይ ሰው እንደሚሞት ነው መረጃዎች የሚያመለክቱ። በጓደኛ በሚታወቅ ሰው ነበረ ለአመኔታው ሲባል አሁን ግን ራሳቸውንም ከመደበቅ አንፃር በሶሻል ሚዲያ ሆኖ ተቀይሯል ነገሩ። ሰላም ጤና ይስጥልን አድማጮቻችን እንደምን አላችሁ? ዕለተ እሁድ በ8 ሰዓት ላይ ቱካቱካችን ተጀምሯል። እናንተ ለሳምንታት ስትጠብቁት የነበረው እኛ ደግሞ ለወራቶች ስንዘጋጅበት የነበረው ቱካቱካችን በይፋ ጀምሮልናል ማለት ነው። ያው በራሳችን መድረክ ስለ ራሳችን የምንወያይበት እንግዲህ ከትንንሽ ሳቅ ጨዋታዎች እስከ ትልልቅ ወጎች፣ ከዕለታዊ ውጣ ውረድ እስከ ልብ የሚነኩ ትዝታዎች እና የቀን ተቀን ልማዶቻችንን የምናወራበት ፕሮግራም ነው ቱካቱክ። አዲስ ወግ፣ አዲስ ድምጽ፣ አዲስ ስሜት ቱካቱካችን በይፋ ተጀምሯል ማለት ነው። አዎ በጣም ደስ ይላል። ክብርኔት ትሬዲንግ ፒኤልሲ ከአራዳ ሬዲዮ 95.1 ጋር በመሆን ዘወትር እሁድ ከ8 እስከ 9 ሰዓት እንግዲህ ቱካቱክን ወደ እናንተ ያደርሳል። ዳዊት አበራና እኔ ቅድስት ወይሳ ከቴክኒሻናችን ሳይቶ ማለሙ ጋር በመሆን አብረናችሁ እንቆያለን። ከእንግዲህ አብረን እንተነፍሳለን። ትውውቃችን ይቀጥላል፣ ወጋችን ይደምቃል። ቱካቱክ በይፋ ተጀምሯል። ቅድስት እንዴት ነሽ? አለን። እንዴት ነህ ዴቭ? እግዚአብሔር ይመስገን አለን። ሳምንቱ እንዴት አለፈ? ሳምንቱ በጣም ጥሩ ነበረ። በተለይ የበዓሉ ነገር በጣም ደስ ይል ነበረ። ጾሙ ተፈቷል። የፋሲካ በዓል ላይ ነበርን። እንግዲህ ዛሬም ደግሞ በዓል ላይ ነው የተገኘ ነው። የመጀመሪያ ፕሮግራማችን የዳግማ ትንሳኤ ቀን ሆኗል። አዎ የትንሳኤ በዓልም ድባቡ አላለፈም። በዚህ አጋጣሚ እንደም በጣም ብዙ ሰዎች ከበዓሉ ጋር በተያያዘ ታመዋል። ረጅም የጾም ወቅት ስለነበረ እናንተስ አድማጮቻችን በዓሉ እንዴት አለፈ? ዳግማ ትንሳኤም በዓል ነውና እንዴት እያሳለፋችሁ ነው? ኪድ አንቺ ጋር ሳምንቱ እንዴት ነበረ? ያው እንግዲህ በሳምንቱ ከሰማነው አሳዛኝ ከሚባል ዜና ውስጥ አንዱ ደግሞ ያው ኢንፍሉዌንሰር አሽሊ ሮቢንሰን የ31 ዓመት አሜሪካዊት ኢንፍሉዌንሰር ነች። ህይወቷ አልፏል እና ህይወቷ ያለፈበት መንገድ ደግሞ ትንሽ አነጋጋሪ ነበረ። በሁሉም በዓለም ደረጃ ማለት ይቻላል ሲከታተሏቸው የነበረውና የልደቷን ቀን እንግዲህ በማክበር ከእጮኛዋ ጋር ወደ ዛንዚባር ተጉዛ ነበረ። የዛኑም ቀን ታገብኛለች ጥያቄ ቀርቦላት ኦኬ ብላ ነበረ። ከዛ በኋላ ግን በድንገት መሞቷን የተሰማው እንግዲህ እሱ እያለ ያለው ያው ራሷን አጥፍታለች ነው። ቤተሰቦቿ ደግሞ ያው ልጃችን ደስተኛ ነበረች፣ ራሷን እንድታጠፋ የሚያደርጋት ምንም ምክንያት አይኖራትም እያሉ ነው። ብቻ ነገሩ በህግ የተያዘ ጉዳይ ነው። ግን የሳምንቱ አነጋጋሪ ነገር ነበረ። ወሬውም በሶሻል ሚዲያ በጣም እየተራገበ ያለ ይመስለኛል። አድማጮቻችን ስለ ይህንን ነገር አያይዘን ስለ ሶሻል ሚዲያም ያሉትን ነገሮች በደንብ በስፋት እንመለከታለን። አራዳ ኤፍኤም 95.1 ላይ ነው። ክብርኔት ትሬዲንግ ፒኤልሲ ከአራዳ ኤፍኤም 95.1 ጋር በመተባበር ቱካቱክን ወደ እናንተ እያደረሰ ይገኛል። እንግዲህ ቱካ ማለት ምን ማለት ነው ከሚለውን ጀምር ይሆን ምን ይሻላል? ለአድማጮቻችን እንንገራቸው። ምን ታስቢያለሽ ኪድ? አይ በቃ አሳይመንት ብናደርገው ይሻላል መሰለኝ። እንግዲህ ቱካ ማለት ምን ማለት ይመስላችኋል? ምን ቃልስ የምን ሀገር ቃል ይመስላችኋል የሚለውን ነገር በ8545 ቲቲን እያስቀደማችሁ ልታጋሩን ትችላላችሁ። የቱካን ትርጉም የምታውቁ ሰዎች ካላችሁ አው ላይክ የቱካን ትርጉም እየገመታችሁ ለኛም ማሳብ አስተያየቶቻችሁን በ8545 ላይ ቲቲን እያስቀደማችሁ ሳምንት ስንገባ የምንነጋገርበት ሀሳብ ይሆናል። ለዛሬ ግን ወደ ዛሬው ሀሳባችን እንመለስና ቅድም ከመሳይ ተፈራ ዘፈን በፊት ያነሳነው ሀሳብ ነበር ስለ ሶሻል ሚዲያ። ኪድ እንዴት ነው ሶሻል ሚዲያ እንዴት ነው አጠቃቀምሽ? እኔ እንግዲህ ሶሻል ሚዲያ ጥሩም አመለካከት ካሏቸው ሰዎች መሀል አንዷ ነኝ ብዬ አስባለሁ። ሶሻል ሚዲያን በደንብ እጠቀማለሁ ወይም ብዬ አስባለሁ። አሁን ላይ ያው አለመጠቀምም አይቻልም አይደለ? ጊዜው ራሱ የማይፈቅደው ነገር ነውና ሶሻል ሚዲያ እንግዲህ ብዙ የምትማርበት ቦታ ነው። የቤትን ምንጣፍ ለመቀየር ሶሻል ሚዲያ ላይ ገብተህ እስኪ ምን አለ አዲስ ነገር የሚለውን ቼክ እናደርጋለን። ሁላችንም ጎግል እናደርጋለን። ያው ሶሻል ሚዲያ ሲባል ቀጥታ ይሄ የሆነ ኢሜጅ አለ አይደለ? የሆነ በቃ ቀልድ የሚበዛበት የሚመስላል። ግን ሶሻል ሚዲያ በጣም ሰፊ ነገር ነው። ብዙ የምንማርበት የምናገኝበት ቦታ ነውና
አንተስ እንዴት ነህ ሶሻል ሚዲያ ላይ? እኔ እንዳንቺ በጣም ለሶሻል ሚዲያ ፖዚቲቭ የሆነ አመለካከት ባይኖረኝም ሶሻል ሚዲያ በጣም ጥሩ ነው። በተለይ በጣም ለብዙ ሰዎች እንጀራ ነው። በተለይ ወደኛ ሀገር ስትመጪ ላይክ በጣም ለወጣቱ በጣም ብዙ ነገሮችን ከሶሻል ሚዲያ ተነስተው የሆነ ደረጃ ላይ የሚፈልጉት ቦታ ላይ የደረሱ በጣም ብዙ ሰዎች አሉ። ነገር ግን ላይክ አብዛኛውን ጊዜ ስለ ሶሻል ሚዲያ ሲነገር የምንሰማው ኔጌቲቭ የሆነ አመለካከት ነው። አዎ በጣም ብዙ ዲስአድቫንቴጆች ወይም ጎጂ ነገሮች አሉት ሶሻል ሚዲያ፣ ጥቅሞችም አሉት። ዛሬ በዛሬ ኤፒሶዳችን የምንመለከተው ሶሻል ሚዲያ ጥቅምና ጉዳቶቹን ነው። እና ላይክ ጥቅሞቹን አንቺ ጥቅሞቹ ብለሽ የምታስቢያቸው ወይስ ከጉዳቶቹን ጀምር? እንታስቢያለሽ? ከጉዳቶቹን መጀመሪያ ቁርጣችንን አውቀን ወደ ጥቅሞቹ ደግሞ እንሄዳለን። እንዳልኩ ብዙ ነገር የምንማርበት ቦታ ነው እንግዲህ ሶሻል ሚዲያ። ከዛ ግን ምንድነው መሰለ ክፋቱ ብዬ የማስበው ነገር የመጀመሪያው አሁን ሁሉንም ነገር ልጅህን ሳይድህ መሮጥ እንደማስጀመር ይሆንባል። ቤት ውስጥ ስልክ ያለው ልጅ ስለ ሁሉም ነገር በአንድ ኢንፎርሜሽን ያገኛል። ሶ እድሜውን ያማከል አይደለም ወይንም ቱ ማች ኢንፎርሜሽን። ይሄ ኢንፎርሜሽኖች በጣም ሲበዙ አይደለም ልጆች ላይ ትልልቅም ሆነ የማይመለከት ነገር ላይ ጊዜን ሳታስበው እንዲሄድ ያደርጋል። እና የሶሻል ሚዲያ አጠቃቀማችን ጉዳት አለው ወይ? በጣም አለው። ሶሻል ሚዲያው አይደለም የሚጎዳን የኛ አጠቃቀም፣ የኛ የምንጠቀምበት መንገድ ግን በደንብ የሚጎዳ ነው ብዬ አስባለሁኝ። ይህንንም ስንል ደግሞ በሀገርም ደረጃ በቤተሰብም ደረጃ ያሉት ኢፌክቶች ስላሉት ነው ይህንን የምናወራው ማለት ነው። ከዛም በተጨማሪ ደግሞ እንደው በትክክል ቁጥር ጠቅሰን እናወራም ብንል በዓለም አቀፍ ሁኔታዎች ላይ እንደምንሰማው ማለት ነው እንግዲህ በሶሻል ሚዲያ ሳይበር ቡሊ በሚባል ወይንም ደግሞ ሰዎችን በሚያጠቁ ሰዎች ራስ መተማመናቸውን ስፔሻሊ ወጣት የምንላቸው ጀነሬሽኖች ቲኔጀሮችን የሚያጠቁ ሰዎች አሉ በጣም። እና እንግዲህ በአመት ከ4500 በላይ ሰው እንደሚሞት ነው መረጃዎች የሚያመለክቱት ማለት ነው በዓለም ደረጃ። አዎ በሶሻል ሚዲያ ምክንያት ሳይበር ቡሊ እየተደረጉ ጥቃት እየደረሰባቸው 4500 ሰው ማለት እንግዲህ አላቅም በጣም ብዙ ነው ቁጥሩና ሳይበር ቡሊ ስትይ ምን ማለት ነው? ኪድል አድማጮቻችን ግልጽ ለማድረግ ያክል ሳይበር ቡሊ ስንል እንግዲህ ሳይበር ቡሊ ሲባል መጀመሪያ ምሮ ላይ ምንድነው አንተ የመጣው? ሳይበር ቡሊንግ ማለት ላይክ አሁን በእኛ ሀገር ኮንቴክስት ፖስቶች ላይ የሚገቡ ኔጌቲቭ ኮመንቶች ይመስለኛል። በውስጥ በኢንቦክስ ላይክ ውስጥ ላይ ዳይሬክትሊ ሜሴጅ እየጻፉ ሄድ ስፒቾች እንደዛ አይነት ንግግሮች ይመስለኛል። ከዛም ደግሞ የሆነ ሰውን ፎቶ ፕራይቬት ፎቶ የግል የሚባል ሚስጥሮችን ይዘው በቃ ይሄን ለቅባለሁ ምናምን ነው አይደል መጀመሪያ ምራችን ላይ የሚመጣው ሳይበር ቡሊ ሲባል። አዎ ከሰሞኑ እንደውም እንደዛ አይነት ነገሮች በጣም ተበራክተው በሶሻል ሚዲያው ላይ እንመለከታለን። አዎ በጣም። ስለዚህ እነዛ ነገሮች እንግዲህ 4500 ሰው በቀን ማጣት ቁጥር አይደለም። የሰው ልጅ በአመት ማጣት ይቅርታ በአመት ማጣት ቀላል ቁጥር አይደለም። ከዛ ይሄ ደግሞ ሲፈጠር አንደኛው ነገር የግል መረጃን አሳልፎ በመስጠት ሊሆን ይችላል። ፎቶአችንን ይዘው እንደዚህ ነው ፖስት አድርገዋለሁ በሚል ማስፈራራቶች ይሆናል። ቦዲ ሼም ማድረግ ይሆናል። ስለዛ ሰው የሆነ ነገር ፖስት አድርጎ ስለ ሰውነቱ ስለ ተፈጥሮ አይደል ምቾት የማይሰጡትን ነገሮች አስተያየት ብዙ ከመስማት በራስ መተማመናቸው ያንሳል። አልፈለግም አይነት ስሜት በተለይ ልጆች ከሆኑ ምናልባት እኮ ከዛ ጊዜ በኋላ አልፎ ሲያዩት ምንም ላይ መስላቸው ይችላል። አዎ አብዛኞቹ ደግሞ እንደዚህ አይነት ጥቃት የሚደርስባቸው ቲኔጀሮች ናቸው። እድሜያቸው 20 አመት ያልሞላ ልጆች ናቸውና በአይምሮም ያለ መብሰል ነገር ይታይባቸዋል አይደል? አዎ በጣም እንጂ እንደውም ይሄ በቡሊ በመደረግ ደረጃ አሁን እንደው በፌስቡክ ምናምን ፖስት ያደረገው ነው ድሮ ፎቶውን ስታይ እኮ ራስህን አታክ ያደርጋል አይደል? እነሱ አይወሩም ምን ነው የሚያደርገው? እና እነዚህም ልጆች በሰዓቱ ልክ ነው ብለው ሼር ያደረጉት ፕራይቬት ነገር የግል ሚስጥሮቻቸው ሼር ያደረጓቸው ነገሮች መልሰው አታክ ያደርጓቸዋል። ችግሩ ምንድነው? መላካቸው ብቻ አይደለም ለዛ ነገር ኃላፊነት አለመውሰዳቸው። ወይ ለሆነ ሰውን ለማስደሰት ነው ይላኩት ወይም ደግሞ የሆነ ምክንያት በቃ በሰዓቱ የላኩበት ምክንያት እነሱ ያመኑበት ነገር አይደለም። ከዛ ሳይድ ደግሞ መጥፎ ነገር ሲመጣ ያን መልሶ አክሴፕት ማድረግ ፈልጌው ነበር በጊዜው ያደረኩት በቃ ሆኗል ብሎ ለመቀበል ደግሞ የትልቅ ሰው ማቹሪቲ ይፈልጋል። ስለዚህ ሶሻል ሚዲያው ምኑን ሰጥቷል? ምትልክበትን ፕላትፎርም ሰጥቷል። የአይምሮ መዘጋጃ ጊዜ ግን አልሰጠንም። አዎ ለዛም ነው በጣም ትልቁ ጥንቃቄ ያስፈልጋል ብዬ ማስበው። በጣም ነው የገረመኝ እኔ ማለት ቁጥሩ በዚህ ልክ በጣም ይበዛል ብዬ አልጠበቅኩም ነበር። 4000 ሰው በአመት ማጣት ማለት በጣም እንትን ነው። ሌላኛውም ደግሞ ለላይክ ሲባል ለምሳሌ ላይክ ለማግኘት በጣም ለየት ያለ የፎቶ ፖዝ ለማድረግ በአመት 40 ሰዎች በአማካይ ይሞታሉ።
ህንድ ውስጥ ደግሞ በጣም በብዛት ይሞታሉ። የእውነትሽን ነው? እንዴት ነው ለምሳሌ ወይ ገደል ጫፍ ላይ ምናምን ነው በጣም ዩኒክ ነገር ለመፍጠር። እኛ ጋር አሁን ቲክቶክ ላይ ራሳቸውን የሚጥሉ ራሱን እየጠለፈ የሚጥለው ልጅ ታውቀዋለህ? አሁን ጠፍቷል። ታሞ ይሆናል። ስለዚህ እነሱም ላይክ ኦብቪየስሊ አቴንሽን ለማግኘት ነው አይደል? ለኔ ለምንድን ነው ላይክ እኔ አላውቅም ብቻ ሰውነቱ የሆነ ችግር ይደርስበታል በእርግጠኝነት። እንደዛ በመሆን ከ40 ሰው በላይ በአማካይ ይሞታል ህንድ ውስጥ። እኔ እንደውም ሰሞኑን ያየሁትን ነገር ልንገርሽ። ህንዳውያን ናቸው ገደል ጫፍ ላይ ቁጭ ብለው እጃቸውን እንደ መማጸን ነገር ብለው እየተደረመሰባቸው ላያቸው ላይ። ይህንን ቪዲዮ አይተሻል? በአጋጣሚ እሱ ነው ወደ አይምሮ ቀጥታ የመጣው ማለት ነው። ይህም በጣም እንትን የሚያደርግ ነገር አይደለም። በቃ በጣም ሲሪየስሊ በቃ እንትን የሚያስፈልገው ነገር ነው። ኮንሽየስ መሆን የምናደርገውን ነገር እንደው ልክ ነኝ ወይ ማለት ከጤና የሚበልጥ ነገር አይደለም እንዲሰደል የትኛውም ነገር እና በአማካይ ለላይክ ብልክ እስከ ሞት ድረስ መሄድ በጣም ፌር አይደለም፣ በጣም ከባድ ነው። ከዛ ደግሞ ተመልካቹስ ላይ እሺ እነሱስ እንደው ኮንተንት ለማዘጋጀት ይሆናል እየተመለከቱ ደግሞ እያሽከረከሩ ሊሆን ይችላል አደጋ የሚደርሱበት ቦታዎች ላይ ስልካቸውን እያዩ ሶሻል ሚዲያቸውን እየተከታተሉ ከ3000 በላይ ሰዎች ይሞታሉ። ዛሬ በጣም ቁጥሩ በሰፋ ያለ ለመጀመሪያ ጊዜ እየሰማው ስለሆነ ይመስለኛል። ይሄ በቃ በጣም ጥናት የተደረገባቸው ናቸው። WHO ነው አሁን ይሄንን እንግዲህ ያወጣው። የመጀመሪያውን ደግሞ የዩኤስ ዲፓርትመንት ኦፍ ሄልዝ ነው ይፋ ያደረገው 4500 ቁጥርና ሲናገሩ ምንድነው ያሉት በሶሻል ሚዲያ አፌክት የተደረጉ ልጆች ራሳቸውን የማጥፋት ቻንሳቸው ሞር ይጨምራል። ብዙ ኢንፎርሜሽን ውስጣቸው ስላለ ማለት ነው። ከዛ በማሽከርከር ደግሞ የሚለውን ያወጣው የWHO ነውና 3000 በላይ ሰዎች ስልካቸውን እየተጠቀሙ እያሽከረከሩ አደጋ ይደርስባቸዋል በአለም ደረጃ። ኢትዮጵያ ላይ ይሄን ያህል የሚባል ቁጥር አይደለም፣ ግን በአለም ጠቅላላ በተሰራው ዳታ ነው ይሄ እንግዲህ እንትን ያደረገው ማለት ነው። በጣም ቁጥሩ በጣም ብዙ ነው እና በዚህ ልክ አልጠበቅኩም ነበረ። ላይክ ስለ ሶሻል ሚዲያ ዛሬ እንነጋገራለን ብለን ስንቀጣጠር ላይክ እኔ እንደውም ቀለል ያሉ ቶፒኮችን መስሎኝ ነበር። ላይክ ለምሳሌ አዲክሽን፣ የሶሻል ሚዲያ ሱስ እንደዚህ ነበር የጠበቅኩትና ቁጥሮቹ በጣም የተጋነኑ ናቸውና አድማጮቻችን ሶሻል ሚዲያ አጠቃቀማችሁን በአግባቡ እንድታደርጉና ስርዓት ያለው አጠቃቀም እንድትጠቀሙ እንጋብዛችኋለን፣ እንመክራችኋለን። አሁን ያነሳውት ራሱ ላይክ ሶሻል ሚዲያ ሱስ ራሱ ቀላል የሚባል ተጽዕኖ የለውም እለት ተዕለት ህይወታችን ላይ። በተለይ አብዛኛው ለምሳሌ እኔም አንዳንዴ ያጋጥመኛል ሶሻል ሚዲያ እየተጠቀሙ ማምሸት፣ ከዛ በኋላ ጠዋት ለስራ አርፍዶ መነሳት አጋጥሞሽ ያውቃል? በደንብ ነው የሁላችንም ችግር ይመስለኛል። ሶሻል ሚዲያ ሌላኛው ዲስአድቫንቴጁ ደግሞ ሜንታል ኢሹ ይሄ በተለይ ከአእምሮ ጤና ጋር በተያያዘ የምንሰማቸው የምናያቸው ነገሮች አእምሮ ጤናችንን እንትን ያደርጉናል፣ ይጎዱናል። አንደኛ ራሳችንን የመወዳደር ስሜት ይመጣል። አንዳንድ ጊዜ እንደውም በጣም አንፌር የሆኑ ርዕሶች ይሰማሉ አይደል? ለምሳሌ ስክሮል እያደረግ 10 አመት በትዳር የቆዩ ሰዎች ምናምን አኒቨርሰሪያቸውን በትልቁ እያከበሩ አይተ አንተ መተ እዚህ ጋር የ3 ወር የነበረን የፍቅር ግንኙነት ለምንድን ነው እኔ እንደዚህ አኒቨርሰሪንም አላከብረው አይነት የመወዳደር ስሜት በጣም እኛ ራሳችንን የምናውቅበት መንገድ አለ አይደል? የቅርባችንን ሰዎች ከነ ችግሮቻቸው በሙሉ እናውቃቸዋለን፣ ራሳችንንም ከነ ችግሮቻችን እናውቀዋለን። ከዛ ግን እዛ ጋር የሚመጣው ፖስት የመጨረሻ ያለቀለት የተስተካከለ እንትን ነው የምናየው እዛ ላይ። ያንን ከኛ ህይወት ጋር ማወዳደር በጣም ትልቁ የሁላችንም ችግር ይመስለኛል። የአብዛኛው ሰውም የአብዛኛው ወጣትም ችግሮች እነሱም ይመስሉኛል። አንድ ራሳችን በተለይ በሶሻል ሚዲያ ላይ አሁን አብዛኞቹ የሰርግ ወቅት ነው በተለይ ላይክ ሙሽራዋ በተለይ ሴቶች ናቸው እንደምታውቂው በእንትን ላይ ምርጫ ያላቸው በተለይ ሰርግ ላይ አብዛኞቹ ዲዛይኖች ተመሳሳይ ናቸው። ወቅቱን የጠበቀ አንዱ ሲያደርገው ያማረበትን ሌላውም የማድረግ ነገሮች አሉ እና ይሄ ነገር ቴንክ ዩ አንዱ ሽምግልና ሲልክ ከታየ ሌላውም ግዴታ ሽምግልና መላክ ያለበት ይመስል ሽምግልና መላኩ ሳይሆን የሚልክበት መንገድ መላኩ ባህላችን ነው። ምንም እንትን የለንም እዛ ላይ። መወዳደሩስ ፉክክር ለምሳሌ አሁን ላንቺ ሽምግልና ከተላከ እንዴ መላክ አለብኝ እኔ ከቅድስት አንሳለሁ እንደሚል በጣም
እና ላይክ በዛ ጉዳይ ከዛ ላ ደግሞ የሰርጎቻችን ለምሳሌ አሁን እስኪ በየጊዜው ከፋፊና ያሉትን የሰርጎች እንትን ያያቸው ቪዲዮዎች ምናምን ነገር ተመሳሳይ ናቸው በተመሳሳይ ወቅት የነበሩት እና ምን እንደሚያስደስተን ራሱ ያጠፋብናል አንዳንዴ ይመስለኛል። ሶሻል ከሰዎች ነው የምንወስደው ማለት እንችላለን የሚያስደስተንን ነገር በቃው ከምናየው ነገር አዎ አሁን አንዳንድ በጣም የሚጋነኑ ቪዲዮዎች አይታታቀም ምናልባት አሉ በጣም የሚከባበሩ ሰዎች የሚዋደዱ ሰዎች የሉም አይደለም ሶሻል ሚዲያ ላይ ሲመጡ አይዋደዱም ወይም የእውነት ህይወታቸው አይደለም እያልን አይደለም። ነገር ግን ለምሳሌ አበባ ማትወድ ሴት ትኖራለች አይደል? ሶሻል ሚዲያ ላይ ስታልፍ ግን ሁሉ ጊዜ የሆነ ሰው አበባ እየሰጠ ይታያል እና እንደማትወድ ብታቅም ማለት ነው ከሆነ ሰዓት በኋላ ያ የፍቅር መግለጫ እንደሆነ ፊል የማድረግ ስሜት የራስህን ፍላጎት ሳይሆን በቃ ያን የሚያደርግልህ ሰው እኮ የሚወድ ሰው ነው አይነት አይምሯችን ላይ የሚቀመጥ ነገር አለ። ያ ይሄ ሶሻሊ በማህበሩ ይሄ ማህበረሰቡ ይቀበለኛል ወይ አብዛኛው ሰው ተመሳሳይ ነገር አብዛኛው ሰው ሲያደርግ ያየውን ነገር የመቀበል እድል አለን አብዛኞቻችን በቃ አድርገን ማናቀውን ልዩ ነገር መጠበቅ ሶሻል ሚዲያ ላይ ስላየ ነው ብቻ ያ ትልቁ ደካማ ጎናችንን ከሌሎችም እናወዳደርበት ነገር ነው። ሌላኛው ደግሞ የኢምፖስተር ሲንድሮም ይባላል which is የማስመሰል ስሜት ይሄ የእውነተኛ ያልሆኑትን ነገሮች አውጥቶ ለማሳየት መሞከር እንደውም የማስመሰል ስሜቶች ሲባሉ ምንድነው ራስህን የማዋሸት አይነት ነገር አለ አይደለ ራስህን የማይመስል ነገር በቃ ከዛ የወደዱት ግን ይሄንኛው ማንነቴ ነው አይነት ስሜት ይመጣል በኋላ ላይ ማለት ነው። ያ ወደ ውስጥ በጣም እየጎዳን ይሄዳል። እኛ ራሳችንን አለመሆን ራሳችንን እናጣለን በዛ መሀል ማለት ነው። ከዛ የካፕሎቹንም ስቶሪ ካስታወስክ የአንድ አመት ኮንተንት ባንዴ ቀርጸው የሆነ ጊዜ ስናወራበት ነበረ ከተለያዩ በኋላ ነው አይ ቲንክ መሰለኝ አይደል? እስኪ አስታውሽን እስኪ በደንብ እንግዲህ እንዴት ነው የሆነው ፍቅረኛሞች ናቸው እና የተለያዩ ድርጅቶች የአምባሳደሮች ናቸው እና ለማስተዋወቂያ ሀገራችን ውስጥ ነው አይደል? ኢትዮጵያ ውስጥ ነው ስማን ጠቅስ ስም እንዳትጠቅሺ እና እንደዛ ነበሩ። ከዛ በኋላ ሁለቱም ለአንድ አመት የሚሆን ኮንተንት ሰሩ። ለአንድ አመት ስለ የተለያየ ቦታ ላይ እየሄዱ ልብሶች እየቀየሩ ምናምን በቃ ቪዲዮ ነው የሰሩት። ቪዲዮም ፎቶዎችም ለኢንስታግራም እና ለእንትኖቻቸው ሰሩ ማለት ነው። በጣም በተለያየ ስታይል ነው የሰሩት። በቃ ያንን ከዛ ፖስት ማድረግ ጀመሩ። ሶ ያንን ስኬጁል አድርገው ተዘጋጅተዋል። እነሱ ግን ተለያይተዋል እና እንዴት ነው ፎቶቹ ፖስት ከመደረጋቸው በፊት ማለት ነው ከመደረጋቸው በፊት እነሱ ተለያይተዋል። እነዛ ፎቶዎች ግን የስራ ፎቶዎች ናቸው በሚል ያው ተቀምጠዋል ማለት ነው። ግን በእነዚህ ሰዎች መሀል የስራ ግንኙነት ብቻ አይደለም ያለው እንግዲህ ፍቅር ነው ያለው አይደለ? ከዛ ያ ፖስት በተደረገ ቁጥር ብዙ ሰዎች ኮሜንት ይሰጧቸዋል። በጣም ነው የምታምሩት፣ በጣም ነው ደስ የሚለው። ይሄ ፖዚቲቭ ነገር ነው በብዛት ሰው የሚነግራቸው። ላይክ ማህበረሰቡም እኮ እኛ የምናሳየውን ነገር ስለሚያይ ለዛ ነገር ነው ምላሽ የሚሰጠው። ከዛ አንተ የሌለህበት ህይወት ውስጥ እነዛን ኮሜንቶች መቀበል ራሱ ከአይምሮ ጋር መቃወስ ይፈጥራል ማለት ነው። ይሄ የማስመሰል ስሜት ይሆንብሃል። አንተ እውነታውን እያወቅከው ሰዎች ስላንተ ፍቅር በጣም ማውራት ሲጀምሩ ሶሻል ሚዲያ ላይ እንግዲህ የሚኖርህን ስሜት በጣም ከባድ ነው። ከዛ ለመጨረሻቸው ምን ሆነ? መጨረሻ ላይ እንግዲህ እነሱ ፌስ አድርጋ ነበር እሷ እንትን ነገር አውጥታ ነበር። ያው መለያየታቸው ተሰማ አንድ አመቱ ካለፈ በኋላ ማለት ነው። ከዛ ግን ያው ብቻ በራሳቸው መንገድ እነሱ ህይወታቸውን ቀጥለዋል። ያው ተለያይተዋል ማለት ነው። በጣም የሚገርም ነገር ነው። አንድ አመት ያክል ተለያይተሽ ከዛ በኋላ ግን ለማህበረሰቡ ወይም በሶሻል ሚዲያ አንድ ላይ እንደሆንሽ የተለያዩ ፖስቶችን ፖስት እያደረግሽ መቆየት ማለት በጣም ትልቅ በጣም ለነሱ ሜንታሊ እኛን ደግሞ ምን ያስተምረናል እዚህ ጋር በሶሻል ሚዲያ የምናያቸው ነገሮች ሁሌ እውነት እንዳልሆኑና ለማስመሰል የሚደረጉ ነገሮች እንዳሉ ሰው እንዲቀበላቸው የሚደረጉ ነገሮች እንዳሉ በተለይ ደግሞ ከእርዳታ ጋር በተገናኘ ብዙ ታሪኮችን ሰምተናል። ወደ እሱ አንገባም። ሌላኛው ከዛ እንደው በግል የምናየው የግል ችግራችን እንዳለ ሆኖ በመንግስት ደረጃ ትልቅ አሳሳቢ የነበረው አንድ ዜና እንደውም ላንበብልክና እንግዲህ ከ200 በላይ የሚሆኑ አፍሪካውያን በተለይም ከታንዛኒያና ከናይጄሪያ በዲፕሎማሲያዊ ንግግር ከሩሲያ ወደ ሀገራቸው እንዲመለሱ ተደርጓል። ለምንድነው የተደረጉት? እነዚህ ልጆች መጀመሪያ ጥሪውን የሚሰሙት ወይንም ደግሞ ለዛ ነገር አፕላይ የሚያደርጉት ወደ ሩሲያ ነው የሚሄዱት። ከአፍሪካ ሀገራት ነው በብዛት የሚሄዱት በፌስቡክ እና በዋትስአፕ በሚለቀቁ ዜናዎች ነው። ሰምተው ከሆነ ነበር አይደል? ሰምቻለሁ። እና እነዛ ሰዎች እንግዲህ በፌስቡክ በዋትስአፕ በሚነገሩ ዜናዎች በጣም የተሻለ ስራ አለ፣ የሆቴል ስራዎች አሉ፣ የፋብሪካ ስራዎች አሉ እየተባሉ ነው የሚጠሩት። ከዛ ግን እዛ ሲደርሱ ፓስፖርታቸውን እየተቀሙ እነዛ ያንን የሚያደርጉት ሰዎች ህገወጥ ደላሎች ናቸው።
እና በእነዛ ህገወጥ ደላሎች ምክንያት ፓስፖርታቸውን ይቀማሉ እዛ ሲደርሱ ማለት ነው። ፓስፖርታቸውን ከተቀሙ በኋላ ወደ ጦር ግንባር ነው የሚሰለፉት። ይሄ በሩሲያና በዩክሬን ጦርነት ላይ እንዲሳተፉ ነው ያደርጓቸዋል። ከዛ ለቤተሰቦቻቸው ደግሞ አስገድደው በዚሁ በሶሻል ሚዲያው ጥሩ ሁኔታ ላይ እንዳሉ እንዲናገሩ ያስገድዷቸዋል። ይሄ በቃ በጣም ትልቁ እንግዲህ የሚያስፈራም ነገር ነው አይደል? ሰው ለተሻለ ህይወት ሲወጣ ይሄንን ነገር ሲያጋጥመው በጣም ያስፈራልና ምን ይላል? አሁንም ከ2000 በላይ የሚሆኑ አፍሪካውያን በተለያዩ የግንባር ቀጠናዎች ውስጥ በግዳጅ ተሰልፈው እንደሚገኙ ይገመታል። መንግስታት ይህ የሰዎች ዝውውር ነው በሚል በዲጂታል ማስታወቂያዎች ላይ ቁጥጥር እያደረገ ቢሆንም አሁንም ብዙዎች በማህበራዊ ሚዲያ በሚፈበረኩ የስራ እድሎች እየተታለሉ ይገኛሉ ይላል። በሶሻል ሚዲያ ማለት ነው። አዎ ጥሪው የሚደረገው በሶሻል ሚዲያ ነው። ሁሉም ነገር አብዛኛውን ነገር ኮንታክት የሚያደርጉት በዛ ነው። ወጣቶችም ስለሆኑ የተሻለ እድል ሲባል የማይጓጓ የለም ህይወቱን ለማስተካከል እና ይሄ በሰዎች ቁስል እንትን አድርገ ወደ ሌላ ማይሆን ነገር የሚመሩ። ከዚህ ጋር በተያያዘ እንደውም ኪደኔ የታዘብኩትን ነገር ልንገርሽ። ከሰሞኑ ህገወጥ ደላሎች ከሰሞኑ ሳይሆን ላይክ ሶሻል ሚዲያ በደንብ ሀገራችን ላይ ከተንሰራፋ ጊዜ ጀምሮ ድሮ ቤት ለቤት ነበረ ህገወጥ ደላሎች እየመጡ ልጆቻችሁን አረብ ሀገር እንላከላችሁ ምናምን እየተባሉ ወይ ደግሞ በጓደኛ በሚታወቅ ሰው ነበረ ለአመኔታው ሲባል። አሁን ግን ራሳቸውንም ከመደበቅ አንጻር በሶሻል ሚዲያ ሆኖ ተቀይሯል ነገሩ። ለስደት የሚገፋፉ ነገሮችን ሶሻል ሚዲያ ላይ ፖስት በማድረግ እየመለመሉ በህገ ወጥ መንገድ እየላኩ እንግዲህ በባህርም በእንተንም ወገኖቻችን ሊቢያ ላይ በብዛት እንትን አድርገው እንትን እንዲያረጉ እያደረገ ነው። አሁን የነገርሽኝም ዳታ በጣም እንትን ነው። ይሄ ቁጥር ብቻ 2000 ሰው ሲባል ከ2000 ሰው ጀርባ የምትጠብቅ እናት አለች። እሱ ሄዶ ሰርቶ የሚያሳድጋቸው ልጆች አሉ። ብቻውን ራሱ ቢሆን ትልቅ ተስፋ አለው፣ ህይወት አለ፣ የሰው ልጅ ህይወት አለና ይሄ ሁሉ ነገር ዜሮ ይሆናል ማለት ነው። ይሄ በጣም በቃ ደስ የማይል ነገር ነው። ስታወራው ራሱ በጣም የሚያስጨንቅ ነገር ነው። በጣም የሶሻል ሚዲያ አጠቃቀማችንና ያሉትን ነገሮች አንዳንዴ የኛንም ክፍተት እየተጠቀሙ ነው እንትን የሚያደርጉት። ብቻ ኪድ በጣም ብዙ መረጃዎችን ነው እንትን ያደረግነው። ስለ ስደት ካወራን አይቀር ደግሞ አንድ ሙዚቃ ሰምተን እንመለሳለን። እንግዲህ ቱካቱክ በክብርኔት ትሬዲንግ ፒኤልሲ ከአራዳ ኤፍኤም 95.1 ጋር በመተባበር የሚያቀርብላችሁ ቱካቱክ ፕሮግራማችን ነው። ዳዊት አበራና ቅድስት ወየሳ አብረናችኋለን። እንዲሁም ቴክኒሻናችን ሳይቶ ማለሙ አብሮናል።